ሶፊ ተረጋጋ እኮ ለቀኝሽ ምንም ረጋጋው ነገር የለም። ባርኬት ነው ያለችው ለቀኝ መጀመሪያ ንገረኝ። አላውቅም ታውቀዋለህ አይደል? ዝም ነው ልቤን እየጠበቀ ምንም ማውቀው ነገር የለም እኮ ያልኩ ነው። አንተ ባርኪ በመጥፋቷ ላይ ምንም ነገር የለበትም። ምን ላደርግ እችላለሁ? እኔ ምን አውቃለሁ? ማውቀው ነገር የለም። ጌታ አንተሽልኝ እያናገርኩ ነው። በስነ ስርዓት አቁር እያናገርኩ ነው። ስሜቴ እንደሆነ አታድርገኝ። ከዚህ በኋላ በመንገድ የምትገባ ከሆነ ሶፊ እኔና ያንተ ነገር ያን ያበቃል። ማስወጣት ነው ከቤት ወሆነልኝ ደስ ባለኝ በስነ ስርዓት አናግረኝ ሶፊ። በስነ ስርዓት ነው እያወራሁ ያለሁት። እኔ በስነ ስርዓት ነው እየነገርኩህ ያለሁት። የሚሰማኝን እኮ ነው አይደል? አስወጣት ነው አልኩህ። አሁንም እኮ እንደዛ የሚሆን ከሆነ እንዲቆጨኝ የማልፈልገውን ነገር ማታረግ ከሆነ እቺ ልጅ ከህይወት አስወጣ። አይመለከትህም። እሱ ያንተ ጉዳይ አይደለም እኮ ከአደጋ አራጋ ችግር የለውም። ሰላም ቤተሰቦች እንዴት ናችሁ? ግራ ገብቶኛል። ባርኪ ወጣ ይሁን ጠፍታ አላውቅም። ብቻ ግን የለችም ቤት ውስጥ እና ግራ ገብቶኛል። እና ምንም በቃ ጭንቅላቴ ከሶፊ ውጭ ምንም ማሰብ እየቻለ አይደለም። ባለፈው አይታችሁታል እንግዲህ እዛ ልጅቷ ጋር ምናምን ነገር ልጅቷን ይዣት እያወጣጣሁት ነበርና እንዲህ ምናምን ነገር እያለ ነበርና ገና ምን ታያለ አይነት ነገር ነው እያወራኝ የነበረውና ገና አማራጭ ካጣሁ ምናምን ነገር ገና ብዙ ነገር አደርጋለሁ አይነት ነገር ነው እያለኝ የነበረውና አላውቅም በምን አይነት መንገድ ሊተወኝ እንደሚችል አላውቅም። እኔ ግራ ገብቶኛል። ብቻ ግን አላውቅም ሶፊ በዚህ ጉዳይ ላይ እጁ ካለበት እኔ ዛሬ የመጨረሻችን ነው የሚሆነው። ደውዬለታለሁ እየመጣ ከዛ ደግሞ ይመጣ ታዩታላችሁ። ይመጣና እዚህ ምንም እንዳልተፈጠረ ስለ ጉዳዩ ምንም እንደማያውቅ ሆኖ ደግሞ ሲያስመስል ነው ያለ። ምክንያቱም እኔ ማድረግ ያለብኝ ነገር አድርጌያለሁ። ባርኪ ልትገኝበት ትችላለች ብዬ የማስበው ቦታ ሁሉ ደውዬ ቼክ አድርጌያለሁ። ኢቭን ጆጋ ምናምን እንኳን ደውዬለት ሳላስጠጣ ምናምን ነገር አውርቼዋለሁ። ባርኪ አጠገቡ እንደሌለች በጣም ግልጽ ነው። በቃ ምንም የተለየ ነገር የለም። እና አላውቅም ብቻ እኔ በምን አይነት መንገድ እንደሚተወኝ አላውቅም። እንዴት ብዬ ማስረዳት እንዳለብኝ ራሱ ግራ ገብቶኛል። ስለ ባርኪ እኔ ምን ብነግረው ነው የሚረዳኝ? እንዴት አድርጌ ባስረዳው? አሁን እኮ ግራ የሚገባው ሶፊ ደግሞ ባይወስዳትስ ብዬ ደግሞ ስጨነቅ ደግሞ እሱ ደግሞ የባሰ ነገር ሌላ ሰው መጥቶ አግቷት ምናምን ደግሞ ከሆነ ደግሞ የባሰ ነገር ነው የሚሆን። እንደዛ ደግሞ እንዳላስብ ደግሞ ጥበቆቹም የሉ። ጥበቆቹ ጋር ስደውል ስልካቸው አይሰራም። ስለዚህ ከዚህ ውጪ ቆይ እንዴት ማንን እንትን ልበል? ጥበቆቹ ቢኖሩ ኖሮ እነሱ እንደማወራቸው ምናምን ስለሚያውቅ እነሱን ከቤት አስወጥቷቸዋል። ስለዚህ በቃ ከሱ ውጪ ይሄን ነገር ማንም ሊያደርግ አይችልም። ማንም በዚህ ልክ ሊደፍረኝ አይችልም። ማንም እኔ ግራ ገባኝ እኮ ነው የምላችሁ። ባርኪ እንደዚህ አይነት ነገር በፍጹም ልታደርግ አትችልም። የሆነ ከጀርባዋ የሆነ ነገር እንዳለ ግልጽ ነው። እኔ ማንም እኮ አይረዳኝ። እኔ እኮ ማንም ካልተረዳኝ እያልኩኝ እኮ ለምን አልተረዳችሁኝም እያልኩኝ ግብግብ እኮ እየፈጠርኩኝ እኮ አይደለም። ለምንድን ነው ያልተረዳችሁኝም እያልኩኝ አይደለም። ግን እኔ በተረዳውበት ነገር ደግሞ መንገድ አትዝጉብኝ ነው፣ መሰናክል አትሁኑብኝ። በቃ እኔ ብቻ ማመን አልችልም እንዴ? ሰው የራሱን ሰው ማመን አይችልም? መብቴ እኮ ነው። ሰው ማመን ይችላል። እኔ በምን አይነት መንገድ እንደማስረዳቸው አላውቅም። ብቻ ተመልካቾቻችን ሶፊን ደውዬለታለሁ፣ እየመጣ ነው። ከመጣ በኋላ ድጋሚ ማብራላችሁ ይሆናል። በምን አይነት መንገድ ሊሸጉደኝ እንደሚጥር እንግዲህ ታያላችሁ። እርግጠኛ ነኝ ያደረገውን አድርጎ አላደረኩም እንደሚል በቃ ምን እንግዲህ አብረን ኖረናል። ወንድሜ እኔ እናቴ ልጅ አውቀዋለሁ። ምንም እንዳልተፈጠረ ምንም እንደማይፈጠር ምናምን ነገር ዝም እንደሚል ምንም እንዳልተፈጠረ በቃ ጉዳዩ ላይ እንደሌለበት አድርጎ ምናምን እንደሚያወራ እርግጠኛ ነኝ። ግን እሱ ነው በቃ ከሱ ውጪ ማንም እንደዚህ አይነት ነገር ሊያደርግ አይችልም። ብቻ ግን እሱ ከሆነ ያደርገው እሱ ይሁን ብዬ እጸልያለሁ። ሌላ ሰው ከሆነ በጣም ከባድ ስለሚሆን ማለት ነው። ብቻ ግን እሱ ከሆነ ዛሬ መጨረሻችን ነው የሚሆነው እሱ። ብቻ ተመልካቾቻችን የሚፈጠረውን አብረን የምናየው ይሆናል። እሱ ከመጣ በኋላ ድጋሚ ያበራላችኋለሁ። የትም እንዳትሄዱ አብራችሁን ታዩናላችሁ። እንግዲህ ተመልካቾቻችን ያው ሶፊ መጥቷል። ኦልሬዲ ግቢ ውስጥ ገብቷል። ሶፊ ጠዋት ስመጣ ባርኪ የለችም። ባርኪ የለችም ማለት የለችም፣ ቤት ውስጥ የለችም።
እሱ ልትነግረኝ የጠራኸኝ ኖርማል ነው ሶፊ። ማታ አልተደዋወልንም። እንግዲህ ማታ ጠፍታ ይሁን ጠዋት ወጣ ይሁን አላውቅም። ስልኳም አይሰራም። ቤተሰቦቿም ስላለችበት ነገር ማንም የሚያውቅ የለም። የሆነ ቦታ ስትሄድ ታሳውቀኛለች። ባለፈው የሆነ ነገር ተፈጥሮ ከዛ ጊዜ ጀምሮ በእያንዳንዱ እንቅስቃሴ መውጣት እንኳን ስትፈልግ እያወራችኝ ነው የምትሄደው። ስለዚህ ስትሄድ ለእኔ ሳትነግረኝ የምትሄድበት ቦታ ሊኖር አይችልም። የት ልትሄድ ትችላለች ነው? እኔ አሁን እሱ ልጠይቅ ነው፣ ላወያየ ነው የጠራው። ቶፋኔ የማውቀው ነገር የለም። የት እንደምትሄድ እንደምችል አላውቅም። ብቻ ለማንኛውም ማኗርም ያለበት የተባለ ቦታ ስለ ድግምቱ ያለበት ስላወቀኝ ወደዛ መሄድ ስለሚሆን የባርኪ ጉዳይ ለተወያይም ቢሆን መጀመሪያውንም አልመጣም ነበር ወደዚህ። የሚመለከተኝ ጉዳይ አይደለም። የባርኪ ጉዳይ አውርተን የጨረስንበት ጉዳይ ነው አይደል? እሷ ጉዳይ አይመለከተኝም። የት እንዳለችም ማውቀው ነገር የለም። የት ትኖራለች ደግሞ? የሆነ አንድ ቦታ ሄዳ ነው የሚሆነው። የአኗር ጉዳይ ምን ላይ ደረስ? የአኗር ጉዳይ ምን ላይ ደረስ? እስኪ የሆነ የዛሬ አዲስ ነገር ሊኖር ይችላል ብዬ ተስፋ አደርጋለሁ። ወደዛ ስለሚሄድ አላውቅም። ብቻ እሷ አለችበት። ሶፊ እርግጠኛ ነኝ እኔ እንደምታውቅ እርግጠኛ ነኝ። አታውቅም? አንተ እጅ የለበትም እዚህ ጉዳይ? እሷ አንድ ቀን መጥፋት ላይ እኔ እጅ አለበት? የጠየኩህ ነው። በቃ ካለበት አለሁበት። ከሌለ ትናንት ቅርብ ጊዜ እኮ ነው ያደረገው። ትናንትና ያደረግከው ነገር እኮ የማይሆን ነገር ነው ስታደርግ እኮ። ቢሆንም እኮ አሁን መጭጮ አልፈልግም። በቃ ቢሆንም ለአንተ ብዬ ነው አይደለ? አወራን እኮ። እሺ አሁን በዚህ ጉዳይ ላይ እጅ ያለበት ወይ የለበትም እኮ እያልኩ ነው ያለሁት እኮ። ምንም አውቀው ነገር የለም። ሲቀጥል ደግሞ የት ትሄዳለች? አንድ ቀን ጠፋች አይደለ? ዛሬ ትመጣ ይሆናል። ማስወጣት ነው ከቤት በሆነልኝ ደስ ባለኝ። በስነ ስርዓት አናግረኝ ሶፊ። በስነ ስርዓት ነው እያወራሁ ያለሁት። እኔ በስነ ስርዓት ነው እየነገርኩህ ያለሁት። የሚሰማኝን እኮ ነው አይደል? አስወጣት ነው አልከኝ። እኔ ስለሚሰማ ነገር መስማት አልፈልግም። አይመለከተኝም። ስለአንተ ስሜት አይደለም እያወራሁኝ ያለሁት። የምጠይቅህን ብቻ መልስልኝ። እሺ ጥበቆች የት ሄዱ? እኔ ምን አውቃለሁ? እኔ ለምን ትጠይቀኛለህ? ጥበቆቹ የሉም። የባርኪ ያለመኖር ብቻ ቢሆን ኖሮ ኢትስ ኖርማል። ጥበቆቹም የሉም። ጥበቆቹ ደግሞ እንዳይኖሩ ማድረግ የምትችለው አንተ ብቻ ነው። ውጡ ሂዱ ካልካቸው አብረው ሄደው ነው የሚሆነው። ደውላቸው። ስልካቸው አይሰራም። የሶስቱም ደግሞ የማይሰራበት ምንም ምክንያት የለም። ከዚህ ቀደም የተፈጠረው ነገር ታውቃለህ አይደለ? ስልክ ባለመያዛቸው ባርኪን አጣና ተጨንቀን ነበር። ከዛ ጊዜ ጀምሮ ስልክ ተሰጥቷቸዋል። ስልክ ይይዛሉ። ስልካቸው የሶስቱም ባንድ ሊዘጋ ይችላል ነው የምትለኝ? ምንም አውቀዋለሁ እያልኩ እኮ አይደለም። ምንም አውቀው ነገር እኮ የለም ነው እያልኩ ያለሁት። የምታውቀው ነገር አለ ሶፊ? ያለችበትን ቦታ ንገረኝና ቶሎ እንጨርሰው። እኔ ማላውቀው ነው ያለችበት ምትለው። አስተና አስፈላጊ ከሆነ ሜቢ እነሱ ጋር መደወል እንችላለን ነው። ሌላ ስልክ ይኖራቸዋል። ከፈለክ እነሱ ጋር ቼክ ማድረግ እንችላለን። እሺ ቼክ አድርግልኝ። ከዛ ይግረመኝ እስቲ አንተ እጅ የለበትም ብዬ እስቲ ልደነቅ እስቲ። ይሰራል። ሶስቱም ነው የሞከርክላቸው? ሶፊ ታውቀዋለህ አይደል? ዝም ብለው ልቤን እየጠባው ያለው። ምንም አውቀው ነገር የለም እኮ እያልኩ ነው። አንተ ባርኪ በመጥፋቷ ላይ ምንም ነገር የለበትም? ምን ላደርግ እችላለሁ? እኔ ምን አውቃለሁ? ስለዛ እና ምን አድርግ ነው የምትለኝ? ነው ግራ እያጋባኝ እኮ ነው ያለው። ከተጨነቅን እንፈልጋት እኮ አልኩህ እኮ። ሲቀጥል ለማ አንድ ቀን ነው የት ትሄዳለች? ዞር ዞር ብላ ልትመጣ ነው የሚሆነው። አንተ እንደዚህ አይነት ነገር ልታቀላት አትችልም። እንኳን ባርኪ ሆና የምታውቃት ሰው ሆና ይቅርና ከዚህ በፊት እንዲህ ኬዞች ምናምን ሲመጡልህ አንድ ቀን ጠፋ ብለህ እንዲቅል የምታደርገው ነገር አይደለም። ለምንድን ነው በዚህ ልክ ያቀለልከው? ልጅቷ ግራ ስለምታጋባኝ ነው። ሜቢ የሆነ ነገር ሄዳ ነው የሚሆነው። ከዚህ በፊትም ካደረገችው ነው። አታደርግም። ከሆነ ጊዜ ጀምሮ ለእያንዳንዱ ሱቅ እንኳን ብትወጣ ደውላ ትነግረኛለች። ፈልገናት ፀጉሬን የሆነ ነገር ልሰራ ብላ ማታ አልመጣችም። እሱን እኮ አወራሁኝ እኮ ነው የምልህ። አንተ እኮ ቀድሞውንም ሳትሰማኝ ነው የምታወራው። ለዛ እኮ ነው ያ ነገር ሀፕን ካደረገ በኋላ ለእያንዳንዱ ሱቅ እንኳን ስትወጣ ደውላ ቼክ ታደርገኛለች። አፕዴት እያደረገች ነው ከኔ ጋር ያላትን ነገር የምትቀጥለው። እነሱ ናቸው የደወሉት። እኔ አናቴ ልታፈነዳው ነው አንተ ልጅ።
እሺ አሁን ቀለል አድርጎና እኮ ነው። ምኑን ቀለል አድርግ? አንተ ከሆንክ እሺ ቀለል አድርገው። አንተ ካልሆንክ እኮ ሌላ ሰው ወስዷትስ ቢሆን ኖሮ ሌላ ሰው ወስዷትስ ከሆነ እኮ ሌላ ሰው ወስዷት ከሆነ ምን ፈልጋለና? ሲቀጥል ደግሞ እሷ ልትወስድ ትችላለች እንጂ እሷ ማን ነው የሚወስዳት? አደጋ የምትሆነው ሰው ነች እንጂ እሷ እንዴት አደጋ ይደርስባታል? ሶፊ በቃ የምታወራው ነገር ተጠንቀቅ። በቃ ዝም ብላ በላይ የመጣውን ዝም ብላ አታወራ እኮ። ስለዛ እየነገርኩህ እኮ ነው ያለሁት። እኔ አሁን ምንድን ነው የምትለኝ? ስለሷ መጥፋት ነው እያልከኝ ያለኸው? የጠየቀኝ ከሆነ እኔ ምንም የማውቀው ነገር የለም። አስፈላጊ ከሆነ ትፈለግ የምትል ከሆነ የምናውቃቸው ሰዎች አሉ። ሌላውን እንደምንፈልገው ፈልገን እናገኛታለን። ተረዳህ? ግን ደግሞ አልማሉ አሸ ነገር ጠፋች ብትለኝ እና ልከፋ አልችልም። ምክንያቱም ቀድሞውንም አልፈለኳትም። እሱ አንተ ምን እናውቀዋለን እና ነው። ስለዛ አሁንም ቢሆን ልጆቹን ገጠመኝ ነው የሚችለው። እንግዲህ እነሱ ጋር መደወል እችላለሁ። ስልካቸው ግን እየሰራልኝ አይደለም። ያው ምን አድርግ ነው የምትለኝ ነው? ሶፊ እኔ በጣም እርግጠኛ ነኝ ስትዋሸኝ በደንብ ነው የማውቅብህ። እየዋሸኸኝ ነው ያለው። አንደኛ ነገር ጥበቃዎቹን ውጡ ካላልካቸው በቀር እነሱ የሚወጡበት ምንም አይነት ምክንያት የለም። እና ደግሞ ውጡ ማለት የምትችለው አንተ ብቻ ነህ። ስለዚህ እነሱን አስወጥታችኋል፣ ስልኩን እንዲዘጉ አድርገዋል ምናምን ነገር። ስለዚህ ባርክ ያለችበትን ቦታ ንገረኝ። አለበለዚያ ሶፊ ዛሬ አንላቀቅም። እኔ ምንም አውቀው ነገር የለም። ታውቃለህ ሶፊ ታውቃለህ። እሺ ልደውልላቸው። እሺ ታውቃለህ። ሁን ብለህ ነው እንደዚህ አይነት ነገር እያደረግክ ያለው። እየሰራ ሶፊ ምንም መደወል ምናምን አይጠበቅብህም። በቃ አውቃለሁ። ስትዋሸኝ አቀባለሁ ፊትህን። እኔ አሁን እኮ ምን ብዬ አሳምንሽ? ምንም ብለህ አታሳምነኝ። በቃ ያለችበትን ቦታ ንገረኝና እኔ ሂጅ አመጣታለሁ። ምንም ያለችበት ቦታ አላውቀውም። ምን ታደርግልኛለች? እኔ እሷ ምንም አታደርግልህም። ግን ከኔ ጋር መሸሽ ስላልቻለች የሆነ አማራጭ ፈልጋል። ደግሞ ለዛ ብለህ ደግሞ ይዛሃታል። እንደዛ ነው እየተሰማኛል። ከአንተ ውጭ ይህን ነገር ማንም ሊያደርግ አይችልም። ጠላቶቻችን ናቸው ብዬ እንዳላስብ ደግሞ ጥብቆቹ ይኖሩ ነበር። ባይኖሩ እንኳን የሆነ አደጋ ነገር ተፈጥሮ ወይ ደግሞ ወይ ጉዳት ምናምን ደርሶ ነው ሊወስዷት የሚችለው። ምንም ነገር ኮሽ ሳይል ከወጣች ከዚህ ቤት ቁልፉ ክፍት ሆኖ ምናምን ነገር ኢቭን ማለት ነው። አንድ ሌላ አንተን የሚያስጠረጥርህ ነገር ያልጠነቀቅበት ነገር አንድ ነገር ልንገር። ስትወጡ በሩ አልተዘጋም። እሷ ባርኪ ደግሞ ጥላ ብትሄድ ኖሮ ከሰዎቹ ጋር ብትሄድ ኖሮ በሩን ዝግ አድርጋ ነበር የምትሄደው። ግራ እያገባኝ ነው ያለ ጋጠማኝ ነው። እኔ አሁን ምን አለ መሰለም የልጆቹ ስልክ እየሰራልኝ አይደለም። አሁን የምታውቀውን ነው እያወቅሁ የማውቀው ምንም አዲስ ነገር ልነግርህ አልችልም። ስልካቸው እየሰራ አይደለም። በቃ ተፈለገም መደረግ ያለበት መሆኑን እናደርጋለን። እኛም ጎተን መፈለግ እንችላለን። ሶፊ በጣም ስሜትን እያበዛው ይህን አድርገኝ። እኔ ከአንተ ጋር ክፉ ደግ መባባል አልችልም። ክፉ ደግ ሳንባባል ክፉ ደግ መባባል ብቻ ራሱ ላይ ያቆመን ይችላል። ፈርዘር ልንሄድ እንችላለን። ያንን ነገር እኔ ከአንተ ጋር አልፈልገውም። ስለዚህ ባርክ ያለችበትን ቦታ ብቻ ንገረኝና ከዛ በኋላ እንጨርሰው። እርግጠኛ ነኝ አንተ ጋር ነው ያለችው። እኔ ጋር ምን ታደርጋለች? እኔ ጋር ምን ታደርግልኛለች? እኔ ምን አውቃለሁ? አንተ ነህ ልታውቅ የምትችለው። አንተ ጋር ብትኖር ምን ትጠቅምሃለች? አንተ ነህ ልታውቅ የምትችለው። ሲጀምር ቀድሞውንም ከእሷ ጋር ጥሩ ነገር የለህም አውቃለሁ። ያ ማለት ግን እንደፈለግክ አንስተህ ይዘሃት ትሄዳለህ ማለት አይደለም ሶፊ። እንዴ ምንም ግራ የገባ ነገር አይደለም፣ ግልጽ ነው። አንተ ጋር ነው ያለችው ባርኪ። እሺ እኔ ጋር ካለች የምናስቀምጥበትን ቦታ ታውቀዋለህ። በቃ ሌላ ጊዜ ሄደህ መፈለግ ነው። እኔም አንተ ልታስቀምጣት ትችላለህ ብዬ ማሰበው ቦታ ሁሉ ፈለግኳት። መጋዘን ሄጄ ፈለግኳት፣ የለችም። ስለዚህ እኔ ቀድሞውኑ አንተን ከጠረጠርኩ እዛ ልፈልግ እንደምችል ስለምታውቅ ቀድሞውኑ እዛ ልታስቀምጣት አትችልም። ስለዚህ እኔ ማልገምተው ቦታ ላይ ነው ታስቀምጣት የምትችለው። ያው ቆይ ገና አንድ ቀን አልሞላት ልጅ። ቆይ እንደዚህ ያዙ ልቀቁ። በምን ይታወቃል? አንድ ቀን ይሙላት አይሙላት? እኔ ቤት አላደርኩም። እኔ ማታ ወስዳት ቢሆን ኖሮ ትናንትና ወስዳት ሊሆን ይችላል። እኔ ዛሬ ጠዋት ስገባ ግን የለችም። ጠዋት ወጣ ቢሆንስ? እኔ እኮ ሊሆን ይችላል፣ ግን ሳትነግረኝ ልትወጣ አትችልም እኮ። ታዲያ እና እሷ የትም በቃ ስልኳን አጠፋፍታ በተወጣች ቁጥርኛ እየተጠራ መጨነቅ አለብን ወይ ነው እንዴ? አሁንም ቢሆን ጸጉሯን ጥፍራ ልትሰራ ሄዳ ነው የሚሆነው። እኔ ምን አድርግ ነው የምትለኝ? ስርዓትን ያዝና ንገረኝ። ደጋግሜ እየጠየቅኩ ነው፣ አክብሬ በስርዓት እየጠየቅኩ ነው። ከዚህ በኋላ ሌላ የምታገስበት ምንም ምክንያት የለኝም። የሰማኝ ነው ሰውየው። ባርኬት ነው ያለችው። ቶፊቅ ተረጋጋ እኮ ለቀኝ። እሺ ምንም ረጋጋው ነገር የለም። ባርኬት ነው ያለችው። ለቀኝ መጀመሪያ
ንገረኝ። አላውቅም። አንተ የት ነው ያለችው? አላውቅም። ባርኬ የት እንዳለች ንገረኝ። ከአንተ ውጪ ትማር። እሺ ቆያት። ሰማይ ማውቀው ነገር የለም። ሴት አምጥቼ ልንገርህ። በስነ ስርዓት እያናገርኩ ነው። በስነ ስርዓት አክብሬ እያናገርኩ ነው። ስሜቴ እንደሆነ አታድርገኝ። ባርኬ የት ነው ያለችው? እኔ ምንም አላውቀውም ነገር ታውቃለህ። የፊትን እያየሁት ነው። ሀያ ምናምን ዓመት አብሬ እኮ ኖሬያለሁ እኮ አይደለ? ስትዋሸኝና ሳትዋሸኝ ፊትን በጥንቃቄ ነው የማውቀው። እየዋሸኝ ነው። ባርኬ የት እንዳለች ንገረኝ ሶፊ። እኔ የሚደብረኝ ነገር አንተ ላይ እንዳደርግባት አድርገኝ። ነገ የሚጸጽተኝ ነገር እንዳደርግባት አድርገኝ ሶፊ። እያደረክማ ነው እኮ። ከዚህ በላይ ምን ታደርጋለህ? ምን ታደርጋለህ ሶፊ? ከዚህ በላይ እንዳደርግ አታድርገኝ። በቃ ራሴን እንድቆጣጠር አድርገኝ ሶፊ። አሁንም እኮ እንደዛ የሚሆን ከሆነ እንዲቆጨኝ የሚያልፈልገውን ነገር ማታረግ ከሆነ እቺ ልጅ ከህይወት አስወጣ። አይመለከትህም። እሱ ያንተ ጉዳይ አይደለም እኮ። ከአደጋ ራቃ። እሺ ችግር የለውም። ከእሷ ጋር ያለን ነገር እንጨርሳለን፣ እናወራለን። 2 ቀን 3 ቀን ስጠኝ ብዬ ነበር። እሱ እንድትሰጠኝ ፍቃደኛ አይደለም። እሺ ችግር የለውም፣ ችግር የለውም። አሁን የመጨረሻዬን እየነገርኩ ነው። የት ነው ያለችው ባርኪ? ንገረኝ፣ የት ነው ያለችው ባርኪ? እኔ አሁን ምን አለ መሰለህ ይሄ ሁሉ ነገር እንዲፈጠር እያደረክ ያለው አንተ ነህ። አንተና አንተ ብቻ ነው ሁሉ ነገር እንዲፈጠር እያደረክ ያለው። አመሰግናለሁ፣ ስለ ምስክርነት አመሰግናለሁ። አሁን ባርኪ ያለችበትን ቦታ ብቻ እንድትነግረኝ እንፈልግ። እንድትኮነነኝም እንድታወደሰኝም አልፈልግም። ባርኪ ያለችበትን ቦታ ትነግረኛለህ ወይስ አትነግረኝም? ካልነገርከኝ ምን ማድረግ እንደምችል እሱ ነው ማወቅ የፈለከው? ምንም ላደርግ እችላለሁ ሶፊ። አሁንም ቢሆን ነው ማለት ሶፊ አንተ ጋር እንደሆነች በደንብ ነው ጠላ። አዎ እኔ ጋር ነች። እኔ ጋር ነው ያለችው። የት ነው ያለችው? ይኸው እኛ ማንፈልገው ሁኔታ ስር እንድገባ ያደረከን ያለው አንተ ነህ። አይመለከትም። እኔ ራሴ መጠበቅ እችላለሁ። ያንተ እርዳታ አያስፈልገኝም። እኔ ራሴ መጠበቅ የምችል ሰው ነኝ። ታናሽ አይደለም፣ ታላቅ ነኝ። አንደኛ ነገር፣ ሁለተኛ ነገር የእድሜ ጉዳይ ነው እንድትለኝ አልፈልግም። እኔ ባመንኩበት ነገር ማንም ወደኋላ እንዲጎትተኝ አልፈልግም። እኔ ያመንኩበትን ነው ምኖረው። ስለዚህ እኛም ያመንበትን ነው እያደረግን ያለ ነው እኮ። በእኔ ህይወት አንተ ማመን አይጠበቅብህም። እማምነው በእኔ ህይወት ነው። ትላንትና ወጣ የመጣ ሰዎች አደጋ ስር ገባችሁ። ሽጉጥ ምናምን ይዞ ቤታችሁ መጡ። እሷ ልጅ ሆቴል ስራ አገኘናት። አሁን ያለችበትን ቦታ ብቻ ጠቁሜ ነው እያልኩ ያሉት። ከዛ በኋላ የኔና ያንተ ነገር ወደ በኋላ ተመልሰን የምንደርስበት ይሆናል እና እሷ ስላደረገችው ስላላደረገችው ነገር ምናምን አንድ በአንድ እያልክ እንድትነግረኝ አይደለም እኔ እዚህ የምጠብቀው። አሁን የት እንዳለች ንገረኝ ሶፊ። ስሜቴ በጣም እየሞቀ ነው፣ ደሜን እያሞቀው ነው። ሌላ የሚጨንቀኝን የሚደብረኝ ነገር እንዳደርግ እያስገደልከኝ ነው ያለው። እሺ ምን አለ መሰለህ አሁንም እልሃለሁ፣ አሁንም እነግርሃለሁ፣ ሄደህ ታገኛታለህ ያለችበትም ነው የምልህ። ከዛ በኋላ ደግሞ ከዛ በኋላ ድጋሚ እንድትነካት አልፈልግም። ከዚህም የባሰ ነገር እናደርጋለን። ያንን ይሄን እንተላለቃለን። እየሰማኝ ነው? የመጣው ይመጣል ነው የምልህ። ይሄ ነገር አደጋው ከህይወት እስካልወጣ ድረስ እንደማንም ሰው ትቼ ወይም ደግሞ የምትፈልገው ነገር አንተ ህፃን ልጅ አይደለሁም፣ ራሴን መጠበቅ እችላለሁ። ህፃን ልጅ እንዳልሆን ካሳየኛ እና ትልቅ ሰው ሆነ ትልቅ ሰው የሚያደርገውን ነገር አድርግ። እኛ ለምን እንደዚህ እኔ ስራ ጥቼ ነው እንዴ መሄድለት አጥቼ ነው? አንዋር ያለበት ሁኔታ አላውቅም፣ ኪያለችበት ሁኔታ አላውቅም። ስራ ጥቼ ነው ወይ እዚህ ውስጥ ያለሁት ነው የምልህ። እኔ ታውቃታለሁ ልጅቷን። እኔ ህፃን ልጅ ነኝ ወይ ከሷ ጋር የምደባብቀው? እሷን ይዤ ምናምን የምሄደው ለምንድን ነው? ይኸው ቶፊቅ አሁንም ቢሆን እያደረክ ያለውን ነገር እያወቅህ አይመስለኝም። እንደዚህ ሁኔታ ስራ ከተልከኝ አንተ ነህ። አይመለከትህም። እሱንም አሳያለሁ። እኔ እንደፈለኩኝ መሆን እችላለሁ እንዴ? ይሄ ነገር አሁን እንዴት ነው ቆይ የምትረዳኝ? አሁን አደጋው አንተ ላይ መጥቷል። እኔ ሰዎች ከዚህ በፊት አደጋ ሆኖ አንተ ቤት ስር እናቴ ጋር መጣሃል። ማን እቺ ልጅ ካወቅህ በኋላ አሁንም አደጋ ነው። ስለነገርከኝ የሚቀየር ነገር የለም። አንድ ሺህ ጊዜ ነገር አንድ ሺህ ጊዜ አልገባህም እኮ። አንድ ሺህ ጊዜ ደጋግሜ ነገር አንድ ጊዜ አልገባህም። የት ነው ያለችው? ሰማኝ። የት እንዳለች ብቻ ነገር እኔ አንተ ነው ትርኪ ምርኪ ወሬ መስማት አልፈልግም። ደግሜ አስረግጬ እነግርሃለሁ ነው የምልህ። ከዚህ በኋላም ይቀጥላል። እቺ ልጅ አደጋው ወይ አንተ 3 ቀን እሺ፣ ያኔ እኔ እና አንተ ያለን ነገር እናበቃለን ማለት ነው። እሱ የምትፈልግ ከሆነ እንደፈለክ ማድረግ ትችላለህ። ከኔ ጋር ያለህን ነገር ማበላሸት የማትፈልግ ከሆነ ትተወኛለህ። ከኔ ጋር ያለህን ነገር ደግሞ ለስተመጨረሻው ማበላሸት የምትፈልግ ከሆነ የኔ ነው እንደምንነስ ማትፈልገው ከሆነ አንተ ለምን እንደዚህ ያለሁት እኔ ጤነኛ ነኝ። ምንም አይነት ነገር ድግምት ምናምን ዳኗር የተሰራብኝ ሰው አይደለም። አለመሆኑን አሳየኛ። አለመሆኑን ተሰጊኝ። አንተ ከጭፍን ከመሆን በፊት እስቲ መረጃ ሳየኝ። ያመንክበት ነገር ብቻ አይደለም። መረጃ ሳየኝ። አንተ ያመንክበት ብቻ አይደለም ልክ ነው። እኔ መረጃ እኮ ነው። እኔ እኮ ልጅ እኮ መጀመሪያ ስልኳን ደብቀህ ተሰየኝ እኮ ቶፋ እንደዚህ አድርጋለች አልኩ።
ያየሁትን ነገር ነው። ከዛ በፊት እኔ ምንም አላደረኩም። ገብቶኛል። ሆቴል ስር ወሰድኩና ከወንድ ልጅ ጋር ሳየሁ መረጃ ነው ይሄ። መረጃ ሳየኝ እስቲ። እንደዛ እንዳደረገችም አቅ ነበረ ግን ስትነግረኝ አይቻታለሁ። ሁለተኛ ነገር ፊቷንም አይቼ ተረድቻለሁ። የዛኔ ቪዲዮን አስተውለው ከሆነ አንተን እንዳመንኩ ነግሬያታለሁ፣ እንደዋሸችኝም ነግሬያታለሁ። ልክ የሆነውንና ያልሆነውን ነገር መለየት ይችላል፣ ፊልተር ማድረግ ይችላል። አሁን አንተ ያልተረዳኝ ነገር ደግሞ ማለት ነው አንተ ስትዋሽ እንደማውቀው ሁሉ እሷም ስትዋሽ አውቃታለሁ፣ ስትደነግጥ አውቃለሁ። ስለዚህ አሁን እሱን ላስረዳ አይደል፣ አሁን ያለችበትን ቦታ ንገረኝና ልሂድ። ከዛ በኋላ ግን ከዚህ በኋላ በመንገድ የምትገባ ከሆነ ሶፊ እኔና ያንተ ነገር ያን ያበቃለታል። እስካሁንም ወንድም ስለሆንኩኝ እንደማትጥለኝ ስለገባኝ ስሜትህን ስለተረዳሁት አልፌሃለሁ፣ ትቼሃለሁ። ግን ከዚህ በኋላ መተውና ማለፍ የሚባል ነገር የለም። ተረዳኝ። አሁን ያለችበትን ቦታ ንገረኝ ቶሎ። ይሁን እኔ ጋር ያለች ሶፊ ሌላ ጨዋታ ጌም ምናምን ነገር ከሆነ እኔ አሁን ምን አለ መሰለህ አሁንም ቢሆን ምንም ታስፈራሪኝ ነገር የለም። ፈርቼ ምን ተው የምችለው ነገር የለም።